ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ከዘላለም ለእስከ ዘላለም ለአንተ ይሁን። አንተ ታላቅ ድንቅ ኃያል ብርቱ አምላክ ነህ። እናመሰግንሃለን። ቸርነትህ በስቶልን፣ ምሕረትህ በስቶልን፣ ርኅራኄ አድርገህልን፣ በፍቅርህ ጠብቀህን፣ ምሕረትህን አሳይተህን፣ በጎነትህን ገልጠህልን ዛሬም በፊትህ እንድንሆን ዕድል ስለሰጠህን እናመሰግንሃለን። ኑ በዚህ ማለዳ ደግሞ ወደዚህ ፕሮግራም የሚገቡትን ወንዶችና ሴቶች ልጆችህን እንድትባርካቸው፣ በጎነትህንና መልካምነትህን እንድትገልጥላቸው፣ ምሕረትህንና ቸርነትህን እንድታሳያቸው በክርስቶስ ኢየሱስ ስም እጠይቅሃለሁ። አንተ ታላቅ ኃያል ድንቅ ብርቱ አምላክ ነህ። ተባረክ። በዘመን መካከል ስላደረክልን ነገር ሁሉ እናመሰግንሃለን። በቤትህ እግዚአብሔር ሆይ በልጆች ላይ ስለምታደርገው ስለ መልካምነት፣ ስለ ፈሰሰልን ጸጋ፣ ስለ ርኅራኄ፣ ስለ ቸርነት ሁሉ እናመሰግንሃለን። የታመሙ ይፈወሱ፣ ያዘኑ ይጽናኑ። እግዚአብሔር ሆይ እጅህ ትዘርጋላቸው። በጭንቅ ላሉት ያንተ የምሕረት እጅና የመፍትሔ ኃይል በኢየሱስ ስም እንዲመጣላቸው እጸልይልሃለሁ። ልባቸው በተለያየ ነገር የተሰበረ ዛሬ በኢየሱስ ክርስቶስ ስም በደስታ ዘይት ይረስርስ። ውስጣቸው ይጠገን፣ ኃይል ሁናቸው። መርገም የሆነ ነገር ከሕይወታቸው ላይ ይነሳ። ከኑሯቸው ላይ፣ ከቤታቸው ላይ፣ ከአገልግሎታቸው ላይ፣ ከትዳራቸው ላይ፣ ከልጆቻቸው ላይ በኢየሱስ ክርስቶስ ስም መርገም የሆነ ነገር ሁሉ እንዲነሳ እጸልያለሁ። እጅህን እንድትዘረጋላቸው፣ እንድዳስሳቸው፣ መልካምነትህን እንድትገልጥላቸው በኢየሱስ ስም እጠይቅሃለሁ። ኑ ደግሞ በዚህ ማለዳ ቃልህን አስተምረን። የቃል መንፈስ ሕይወታችንን ያግኝ። በቃልህ ሕይወታችንን እንድትለውጠው፣ ቸርነትና ምሕረትን እንድታደርግልን እንጠይቅሃለን። እግዚአብሔር ሆይ ሁሉ ለስምህ ክብር ይሁን። በኢየሱስ ጌታ ድንቅ ስም አሜን። እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 5 ነው። በትናንትናው ዕለት ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆነውን መባና መስዋዕት አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ የሚለው ላይ ክርስቶስ ደግሞ እንደወደዳችሁ፣ እንዴት እንደወደደን እየተመለከትን ነበረ። እንዴት ነው የወደደን የሚለውን ቆም ብለን እንድናስብ የተገለጠልን ፍቅር ምን አይነት ፍቅር ነው? ሰው እስከተወሰነ ጊዜ ድረስ እስከተወሰነ ገደብ ነው ሊወድ የሚችለው። ኢየሱስ ግን እስከ ሞት ወደደን። እስከ ሞት ወደደን ስል ለሞት እንኳን ስለኛ ራሱን አሳልፎ ሰጠ። ለዛውም ከሞት አይነት እኮ የውርደት ሞት ነው። መጽሐፍ ቅዱስ ሲናገር ስለዚህ አይነት ሞት በእንጨት ላይ ተሰቅሎ የሚሞት የተረገመ ነው እኮ ነው የሚለው። የእርግማን ሞት ወደደ። ስለኛ እርግማን ሆኖ ተቆጠረ። ስለኛ ቆሰለ፣ ስለኛ ተራበ፣ ስለኛ ደማ። እኛን ደግሞ በእርሱ ቁስል ፈወሰን፣ በደሙ አጥቦ አነጻን፣ ልጆቼ ብሎ ጠራን። ስለዚህ ነው ክርስቶስ ደግሞ እንደወደዳችሁ የሚለን። በቀላሉ
የሚገለጥ ነገር አይደለም። የክርስቶስ መውደድ ኤፌሶን ምዕራፍ 3 ላይ የፍቅሩ ጥልቀት ርዝመትና ስፋቱ ምን አይነት አይታወቅም ይላል። ሊደረስበት አይቻልም። ምክንያቱም በሰው አእምሮ የእግዚአብሔርን የመውደድ ልክ ልናውቅ አንችልም። እስቲ ተመልከቱ አሁን በምድር ላይ የሚሆነውን ነገር። ግን እነዚህን ሁሉ ይወዳል እግዚአብሔር። አሁን እኛ አመፀኛ ብለን የምንጠላውን ልቡን ከመለሰ ወደ ክርስቶስ ይወደዋል እና ልጄ ብሎ ነው የሚያቅፈው። ስለ ትናንት ማንነቱ አይደለም፣ ዛሬ ወደ እሱ በመመለሱ ይደሰታል። ሊያሳርፈው ነው የሚሄደው ይፈልገው። ስለዚህ እኮ ነው ትናንት ያንን ወንበዴ አንስቼላችኋል፣ ዛሬ ምሽት በገነት ከኔ ጋር ትሆናለህ ብሎት። የሚገርም ነው። እንዲህ አይነት ፍቅር ነው እግዚአብሔር የሰጠን። ይሄ የማይለወጥ ፍቅር ነው። ዘላለማዊ ፍቅር ነው። አጋፔ የሆነ ፍቅር ነው። በምንም ነገር አይቀየርም። የእኛ መውደቅ አይቀይረው፣ የእኛ መነሳትም አይቀይረው፣ መደከማችንም መበርታታችንም አይቀይረው። ምን አይነት ፍቅር እንደሆነ ለመግለጥ የሚከብድ ነገር ግን አስደናቂ ፍቅር ነው። ስለዚህ ነው ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆነውን ለእግዚአብሔር እግዚአብሔር ፊት የሚያሸት እግዚአብሔር ደስ የሚሰኝበት እግዚአብሔር እፎ የሚልበት በልጆቹ የሚደሰትበት። ስለዚህ ነው የመዓዛ ሽታ የሚሆነውን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ ሰጠ ይላል። ይውላችሁ አንድ ምስጢር እዚህ ጋር ልንገራችሁ። እግዚአብሔር በልጁ በኢየሱስ ክርስቶስ መስጠትና ልጁ ኢየሱስ ክርስቶስ ለእኛ አሳልፎ ራሱን በሰጠ ጊዜ ለእግዚአብሔር ደስታ ነበር፣ የመዓዛ ሽታ ነበረ። ምክንያቱም በሱ ሞት ብዙዎች ይድናሉና፣ በሱ ትንሣኤ ብዙዎች ይነሳሉና፣ በሞቱ ከእግዚአብሔር ጋር አስታረቀን። ተመልከቱ፣ ብዙ ልጆቹን ያድን ዘንድ ብዙዎችን ከጨለማ ያመጣ ዘንድ የእርሱ ያን መባ መስዋዕት አድርጎ ስለ እናንተ ነው የሚለው፣ ስለ እኛ ራሱን ምን አደረገ? አሳልፎ እንደሰጠ አሳልፎ ሰጥቷል። እግዚአብሔር የተደሰተው በዚህ ነው። ተመልከቱ፣ የተደሰተው በዚህ ነው። ለምን? ብዙዎቻችን መዳን የምንችለው በክርስቶስ መስዋዕት ብቻ ነው። ሌላ መንገድ ስለሌለ፣ ሌላ የመዳን መንገድ ስለሌለ። የአዳም ዘር በሙሉ ንጹሕ አልነበረም፣ ሊያድነንም አይችልም ነበር ከአዳም። ስለዚህ እርሱ ሰው ሆኖ መምጣት ነበረበት። ሰው ሆኖ መጥቶ እንደ ሰው ተመላልሶ የሰውን ዕዳ መክፈል ነበረበት። የሁላችንን ዕዳ ምን አደረገው? ከፈለው። የሚገርም ነው። ከፈለው። እሱ ስለ እኛ እንደሆነ ሊገባን ያስፈልጋል። ስለ እኛ እንደሆነ የማለደው ሊገባን ያስፈልጋል። ሁልጊዜ ዮሐንስ 17 ዮሐንስ ወንጌል ምዕራፍ 17 ሳነብ ያ ምልጃ ይገርመኛል። ኢየሱስ እዛ ጋር የጸለየው ጸሎት፣ የማለደው ምልጃ ምን ያህል ፍቅሩን ሊገልጥ እንደፈለገ። ከሞት በፊት ነው ያንን ምልጃ የማለደው። ወደ ሞት እየሄደ ነበረ ያንን ምልጃ የማለደው። ምክንያቱም ራሱን ስለኛ አሳልፎ ሊሰጥ ስለሆነ፣ መስዋዕት ሊሆን ስለሆነ፣ በወንበዴዎች በአመፀኞች እጅ ታልፎ ሊሰጥ ስለነበረ ጲላጦስ እንኳን ሊፈታው በፈለገ ጊዜ ባርባንን ፍታልን፣ እሱን ግን ስቀለው አሉ።
መሰቀል ነበረበት። እኛ መዳን ነበረብን። የእኛ ዋጋ መከፈል ነበረበት። የእኛ ዕዳ መከፈል ነበረበት። እኛ ከሞት ማምለጥ ነበረብን። ስለዚህ ነው ራሱን አሳልፎ ሰጠን። እንደው ይህንን ቃል እስቲ ሮሜ ምዕራፍ 5 ላይ ሄደን አንድ ጊዜ እንመልከት። ሮሜ ምዕራፍ 5 ላይ ሄደን እንድንመለከት እፈልጋለሁ። ምክንያቱም በደንብ ይሄ ነገር እንድንረዳው፣ ምክንያቱም መጽሐፍ ቅዱስ እውነት ስለሆነ እንደዚህ ይላል። ዝቅ ብዬ ላንብበው። ስለ ጽድቅ የሚሞት በጭንቅ ይገኛል፣ ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይላል። እንግዲህ ስለ ጻድቅ የሚሞት በጭንቅ ይገኛል። ክርስቶስ ግን ስለማሞተ ስለ ኃጢአተኞች ሞተ። ስለ ኃጢአተኞች፣ ስለ አመፀኞች፣ ስለኛ እንደሞተ መጽሐፍ ቅዱስ በግልጽ ያስቀምጥልናል። ለዚህ ነው ምን ያህል እንደወደደን ልናውቅ የሚያስፈልገው። ከዚህ የተነሳ እንደሆነ ልንረዳ ያስፈልጋል። ምክንያቱም ኢየሱስ ክርስቶስ የሞተልን ለእኛ ለሕይወታችን ቤዛ የሆነበት ምክንያት፣ ራሱን መስዋዕት አድርጎ የሰጠበት ምክንያት እኛ እንድን ዘንድ ነው። ስለዚህም ነው በፍቅር ተመላለሱ ይለናል። እንግዲህ እሱ እንዲህ የመዓዛ ሽታ ከሆነልን፣ ራሱን መስዋዕት አድርጎ ለእግዚአብሔር ካቀረበ፣ እኛን ከታደገ፣ እኛን ካዳነ፣ እኛን ከጨለማ ካወጣ፣ እኛ ደግሞ ምን እናድርግ ሲል በፍቅር ተመላለሱ። የአዲስ ኪዳን ሕግ ይሄ ነው። ፍቅር ነው፣ መውደድ፣ በፍቅር መመላለስ፣ እርሱ ያሳየንን ፍቅር ለሌሎች ማሳየት፣ እርሱ ለእኛ እንደኖረ እኛ ደግሞ ለእኛ እንደሞተ እኛ ደግሞ ለእርሱ እንድንኖር የእርሱን ፍቅር በመግለጽ ምሕረቱን በመግለጽ ቸርነቱን በመግለጽ በጎነቱን በመግለጽ መልካምነቱን በመግለጽ በሕይወታችን እርሱን ማሳየት ነው የሚጠይቀን። ሌላ ነገር አይደለም የጠየቀን። በፍቅር ምን አድርጉ? ተመላለሱ። ከትናንት ወዲያ ምን ተመልክተን ነበረ? እግዚአብሔርን የምትከተሉ ሁኑ። ትናንትና ምን ተመልክተን ነበረ? ክርስቶስ ደግሞ እንደወደዳችሁ፣ እንዴት እንደወደደን ተመልክተናል። ስለዚህ የእሱን መውደድ የምንገልጽበት፣ የእርሱን ራሱን መባ አድርጎ መስዋዕት አድርጎ ማቅረቡን የምንገልጽበት መንገድ ኢየሱስ እወዳለሁ በማለት ሳይሆን ሌሎችን በመውደድና ያንን ፍቅር ወደ ሌሎች እንዲጋባ እንዲተላለፍ በማድረግ እንደሆነ ልናውቅ ያስፈልጋል እላለሁ። እንግዲህ ለዛሬ ያዘጋጀሁት የማለዳ ቁርስ ይህንን ይመስላል። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ይብዛላችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችሁን በገንዘባችሁም እየደገፋችሁ ከእኛ ጋር አብራችሁ እንድትቆሙ በጌታ ፍቅር ጠይቃለሁ። አጭር ጸሎት እንጸልይና እንጨርሳለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ጊዜና ሰዓት ሁሉ እናመሰግናለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ክብር ምስጋና ለአንተ ይሁን። ስላስተማርከን ሕያውና ቅዱስ ቃል ደግሞ እናመሰግናለን። እርሱ ለእኛ ቤዛ መስዋዕት ሆኖ ሕይወታችንን እንድታደገና ለእኛ ፍቅሩን እንደገለጠልን እኛም ደግሞ ፍቅራችንን ለሌሎች መግለጥ እንድንችል በክርስቶስ ኢየሱስ ስም እርዳን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። ይህንን ቀን ባርክልን፣ በደም ሸፍነን፣ ከክፉ ሁሉ ጠብቀን። በኢየሱስ ጌታ ድንቅ ስም አሜን።
በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን